ሰላም ውድ የገላጭ ዩቲዩብ ቤተሰቦቻችን፣ ለመላው ኦርቶዶክስ ቤተክርስቲያን ምዕመናን እንኳን ለጥምቀት በዓል በሰላም አደረሳችሁ እያልን በዛሬው ኮንተንታችን ግዕዝ ስለ ሐሳዊ መሲህ ስለተባለው ሰይጣን ዲያብሎስ ወደፊት ዓለም ላይ ይመጣል ተብሎ ስለሚጠበቀው አውሬ ምስጢር ይገልጣል የሚል ኮንተንት ነው የምንሰራው። በመልክዓ ፊደል ስናሰላው ግዕዝን ስለዛ አውሬ ግንባራቸው ላይ ይጻፋል ስለሚባለው ቁጥር ምስጢር ይገልጣል ግዕዝ የሚል ኮንተንትን ይዘን የመጣ ነው። በመጽሐፍ ቅዱስ በማቴዎስ 13 ምዕራፍ 13 ላይ ጠላት ብሎ የሚገልጸው በግዕዝ ጸራቢ ብሎ የሚገልጸው የዓለም መጨረሻ ከመድረሱ አስቀድሞ በእስራኤል ሀገር ተወልዶ እኔ ክርስቶስ ነኝ ብሎ ዓለምን አንድ አድርጎ ለሰይጣን ያስገዛል ተብሎ የሚታመነው አሁንም ደግሞ በእስራኤል አይሁዶች እሱን እንደሚጠብቁት የታወቀ ነው። እስራኤል ሀገር ደናግል ሆነው ሐሳዊ መሲህ ከኛ ይወለዳል የሚሉ አሉ። የዚህ መንገድ ጠራጊ የሆኑት አይሁዳውያን ብቻ ሳይሆኑ በዋናነት ፍሪምናሶን የሚባሉ ማህበሮች በስራቸው ኢሉሚናቲ የሚባል ማህበር አሰማርተው አንድ የዓለም መንግስት መስረታ ለማድረግ ብዙ መንገዶችን መጓዝ ከጀመሩ ቆይተዋል። ታዲያ በዚህም ደግሞ የእነሱን ሐሳብ ሊቃወሙ ይችላሉ የሚባሉትን አስቀድሞ በማጥፋት መንገዳቸውን ይጠርጋሉ። በዋነኝነት ከፈጣሪ ከእግዚአብሔር ጋር ተሰልፋ ልትዋጋቸው የምትችለው እውነተኛይቱ ኦርቶዶክስ ቤተክርስቲያን ነች። በተለይ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን። ታዲያ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እግዚአብሔርን የማመስገኛ ቋንቋ የሆነው ግዕዝ ስለ አውሬ ቁጥር ፍንትው አድርጎ ያሳያል። ባለፈው አስቀድሞ አዳምን ሊያድን የሚመጣው ኢየሱስ ክርስቶስ ነው ብለን እንደሰራ ነው፣ ስለ ኖህ መርከብ እንደሰራ ነው ማለት ነው። ይህም አሁን የምንሰራው ቀመረ ፊደል አስቀድሞ ሰይጣን ስልጣን ሰጥቶት ዲያብሎስ ከጥልቁ ስልጣን ሰጥቶት ሐሳዊ መሲህ ተብሎ ኒው ወርልድ ኦርደር ወይም ደግሞ ዓለምን አንድ ለማድረግ የሚመጣው አዲስ የዓለም ስርዓት ለመፍጠር የሚመጣው አውሬ ሰው ነው። ሙሉ አውሬው ስልጣን ሰጥቶት ማለት ነው። ስለዚህ አውሬ ግዕዝ በመጽሐፍ ቅዱስ ውስጥ ማቴዎስ ምዕራፍ 13 ላይ ያለውን ጠላት የሚለውን ቃል በቀመረ ፊደል በግዕዝ ደግሞ ጸራቢ ተብሎ የተቀመጠውን ቃል ስንፈታው በጣም የሚያስገርም ቁጥር ይሰጠናል። ወደ ቀመሩ ከመሄዳችን በፊት ታዲያ የመጽሐፍ ቅዱስን ክፍል አማርኛውን ክፍል እንየው እስቲ። እቺ የምናሰላት ቃል ያለችው ማቴዎስ ምዕራፍ 13 ከቁጥር 28 ላይ የመጀመሪያው፣ ሁለተኛው ደግሞ ማቴዎስ ምዕራፍ 13 ከቁጥር 39 ላይ ነው ያለችው ማለት ነው። የመጀመሪያው ማቴዎስ ምዕራፍ 13 ከቁጥር 28 ላይ ምን ይላል? እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። ምንድነው የሚለው? ማቴዎስ ምዕራፍ 13 ከቁጥር 39 ላይ የዘራውም ጠላት ዲያብሎስ ነው፣ መከሩም የዓለም መጨረሻ ነው፣ አጫጆቹም መላእክት ናቸው ይላል። ስለዚህ ቅድም ቁጥር 28 ላይ ጠላት ይህን አደረገ አላቸው ብለው ጠላትን ስፔሲፊክ አድርጎ ዲያብሎስ ነው ብሎታል ማለት ነው። እዚህ ጋር ጠላት የሚለውን ያዙልኝ። በግዕዝ ጠላት የሚለው የአማርኛ ቃል በግዕዝ ጸራዊ ማለት ነው። ሁለተኛው ቃል ያለው ማቴዎስ ምዕራፍ 13 ከቁጥር 39 ላይ ነው። ስለዚህ ጠላት በሚለው ተስማምተናል። ቁጥር 28 ላይም 39 ላይ ያለው ጠላት ዲያብሎስ መሆኑን ተስማምተናል። ቀጥታ ወደ ቀመሩ ነው የምንገባው ማለት ነው። ቀመሩ ስናሰላ ባለፈው እንዳሳየዋችሁ በግዕዙ ፊደል ነው የምናሰላው ብያችኋለሁ።
ለምሳሌ ጸራዊ አይደለም፣ ራ የመጀመሪያ ፊደል አይደለም፣ የመጀመሪያው ረ ነው። ስለዚህ ራን ብለን አይደለም የምናሰለው፣ በመጀመሪያው ፊደል በረ ነው የምናሰለው ማለት ነው። ባለፈው ባሳያችሁ በዛ መንገድ ነው የምናሰለው። አዳምን ስናሰላ ኢየሱስን ስናሰላ ባሰላ ነው ስልት ማለት ነው። አሁን እዚህ ጋር ወደ ቀመሩ ስንገባ ጸ ስንት ላይ ነው ያለው? 600 ላይ። ረ ስንት ላይ ነው ያለው? 6 ላይ። ዊ ስንት ላይ ነው ያለው? 60 ላይ። ስንት ይመጣል ማለት ነው? 666 የአውሬው ቁጥር እናገኛለን። የግዕዝ ፊደል ይህን ቁጥር ያጋልጠዋል ማለት ነው። እንዳያችሁት ነው ተመልካቾቻችን፣ የግዕዝ ፊደል ቀጥታ ከጥሬ ትርጉሙ ባሻገር በፊደል ውስጥ እንኳን ስለዛ ስለ ጥሬ ትርጉሙ በደንብ ሊያብራራ የሚችሎችን ሚስጥሮችን ይዟል። ለዛ ነው ግዕዝ ረቂቅ ቋንቋ ነው የምንለው። ብዙ እውቀት እንደቀሰማችሁ ተስፋ አደርጋለሁ። በቀጣይም ሌሎች እንዲህ ያሉ አስገራሚ ቪዲዮዎችን ይዤ እመጣለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ሌሎች ጋርም እንዲደርስ ማለት ነው።